ከ27 ዓመት በፊት አዲስ አበባ ምን ነበረች? በስፋት ኮንዶም ነበርን። አንድ ቀረ የለም። እነ ጂጂኪያ ምናምን አንድ ጊዜ ነው የተሰባሰቡ። ስንት 27,000 ሰው ተሰባሰቡ። ራች ጌመር ነው፣ አባብዲ ጌመር ነው፣ ሙባረክ ጌመር ነው። ነጋዴዎች ጌመር ብቻ አይደለም፣ ነጋዴ ልብስ የሚሸጡ ፌመስ የሚባሉ ልብስ የሚሸጡ ኡስታዝ ነኝ የሚል ቄስ ነኝ የሚል ያያችሁ ደረሳ ነው ትላለህ። አህመድ ድንጀበ ለመጀመሪያ የሚያስቀድም ማንነቱን ነው፣ ኦሮሞነቱን ነው የሚያስቀድም። ሚዲያ ላይ ያላችሁ ግን የኛ ደረሳ ነው ትላለህ። ሐራም አማራ ስትባል አይ አማራነት ዘረኝነት የለብኝም። ነጋዴው እነ ሳራዳ ጣን ተመልከቱ። አማራ ስትባል እኔ ዘረኝነት ውስጥ አልገባም ግን አማራ ነኝ። ስንት ተከታይ ይዛ ቀረች። ወይ ሄልታደለ ማህበረሰብ ገመሯን ትሄዳለህ። እከሌ እንደዚህ ጎበዝ እኔ ብዙ አገልግያለሁ ወጥቻለሁ። እኔ ማንም ጋር ድምፅ መሆን ካለ ረድቻለሁ። ማንንም ረድታችሁ አታውቁም። አንድ ነገር ልንገራችሁ፣ ረዳ የሚባለው ነጋዴ ናት። ኦኬ ኦሮሞዎች ነጋዴ ሆኖ ትግሬዎች ነጋዴንም ብለው ትተውታል። ዘረኝነቱን ትተውታል። ለሚሞተው ወገናቸው እንዴት ሆኖ እንደሚሰባ እኛ ግን ራስ በራሳችን ሚዲያ ላይ ፖለቲካም እንዳይነገር። ስንት ቤት ነው ፖለቲካ የሚነገረው? እየሰሩ እኮ ነጋዴውም ካልተነሳ ማንኛውም በምንም አይነት ሸኩም ቄሱም ካልተነሳ ማንም በማን ትከሻ ላይ ማን ያልፋል? ወረኛ አስመሳዮች፣ እነዚህ ዘረኞች እንባላልኛል። ኦኬ ወደ ጌመሮቹ ልምጣ። ኮሜንት ዝጉልኝ። ከሊቤት እንደዚህ እየተደረገ ነው ስለማህበረሰብ። ኮሜንት ዝጉልኝ። እኔ ብዙ ሰርቻ አልፌያለሁ። እኔ ጌሜ ልጫወትበት። ምን ሰርታችሁ? ማን ምን ሰራ? እርዳታ ረዳው ልትሉ ነው? ማንኛውን እርዳታ ነው የረዳችሁት? ጎበዝ ጋይስ ነው ተሰባሰቡ። ከሊቤት እርዳታ አለ አስታውሳለሁ፣ አውቃለሁ። ካሻፕ ስጠው፣ ወከለን ስጠው፣ ሰብስብ ስጠው። ግሩፕ ላይ ግቡ። የኢትዮጵያ አካውንት አለ። ለፋኖ ለአማራ የረዳው ከታች ያለው እንጂ እርዳታ አስመስላችሁ ህዝቡን ግጣችሁ በልታችሁ ራሳችሁ ተቀየራችሁበት። ከጋዜጠኛ ጀምረ እስከ ሚዲያ ላይ ያለ በላችሁት። እንጥፍጥፍ አድርጋችሁ ገንዘብ ሲያልቅ ሁሉም ከየራስ ፊናህን እያስክ ወጣ። ግን እኔ አሁን ስለ ቲክቶከሮች ነው የማወራ። ነጋዴ የሚሆንክ በዘረኝነት መቆም አለብህ፣ ለማንነት መቆም አለብህ። እኔ እነግርሻለሁ፣ እነግራለሁ። ለማንንም አልፈራም። ማንንም መስደብ እችላለሁ፣ ማንንም መናገር እችላለሁ። እኔ ያቆምኩት አንድ ነገር ብቻ ነው። እናትንና መጥፎ ስድብ ልጅን አልሳደብም እንጂ ይሄ ወጥ የሆነ ነገር ያለፉ ነገሮች በተለይ እናትን አልሰድብም፣ አባትን አልሰድብም። ከዛ ውጭ ግን ስለ አንቺ ዝንጥልጥልሽን አውጥቼ ነው የምሰድብሽ። ስድብ ትቻለሁ ስልሽ እነግርሻለሁ እያልኩሽ ነው። ያለብሽን ነገር እነግርሻለሁ። እንደ ሙኒት ያለች አዛባ፣ እንደ ሙኒት ያለች አለሌ ትላንት በወጣትነት እድሜዋ 22 ላይ ለመጀመሪያ ቋሚ ተመራቂ ሸሌ የነበረች ሴት
ቋሚ ተመራቂ አለሌ የነበረች ኮንዶም ባልነበረበት ጊዜ የሙዝ ቅጠል ጥላ ሆናለሁ ዘሆን 300 ኪሎ ግርንድላ ከባሏ ጋር ትዳር ከፈጸመ 27 ዓመቷ ረገጣ እንዴት እንደው ላሳያችሁ። እናትን ሳለቀ ቤተሰብን ሳለቀ እንዴት አድርጌ እንደማሟሙቅልሽ ስራሽን ነው የምነግርሽ እኮ ነው። ይሰርተሽ ያለፍሽውን ስራሽን እኮ ነው የምነግርሽ። በትዳር ካለ ዱባይ ምድር ላይ ከመጣች 27 ዓመቷ እንግዲህ ባፏ የተናገረችው በትዳር ካለው ዱባይ ምድር ላይ 27 ዓመት ያለች ማህደር ጥበቡ 27 ዓመት በፊት የኛ እድሜ ነው። ከ27 ዓመት በፊት አዲስ አበባ ምን ነበረች? በስፋት ኮንዶም ነበርን። ከ27 ዓመት በፊት አረብ ሀገር ስትሄድ ለ5 ዓመት እንግዲህ ለ4 ዓመት መቀጥቀጥ አለብህ ሀገሩን ለማወቅ። በአጠቃላይ ዱባይ እንግዲህ ከገባች ስንት ዓመት ሆኗታል እንበል? 40 ባነሰ ብሎ በትንሿ በጠባብ አእምሮ ሂሳብ ስናስብ የሙኒት የአረብ ሀገር ህይወቷ 42 43 ቴንክ ዩ። ከዛ በትዳር በውሽምነት ሰውየው ጋር እንግዲህ ቢያንስ 5 ዓመት 6 ዓመት ቆይተዋል ማለት ነው። ከ45 ዓመት በፊት ማህደር ጥበቡ በቲክታክ ስምሽ እኔ ግን በነገራችን ላይ ማህደር ጥበቡ ምልሽ አሁንም ለክስ እንዲጠናከርልሽ እኮ ነው እንጂ በቅሎ የደቡብ በሬ የምታውቂ ሰውዬ የደሃ በሬ እኮ ነው የምታውቂ። የደሃ በሬ በደንብ ፉርሽ ይቀልባል ካለው ከኪሱ እያወጣ በደንብ አድርጎ ይቀልባል። እና ከ40 ምናምን ዓመት በፊት እንግዲህ አንቺ 22 ላይ ቆም ስትሰሪ የነበረ የመጀመሪያዋ ዋንጫ ተሸላሚ አለሌ እሙሙ የሚቸረቸርበት አካባቢ አዲስ አበባ ላይ አንቺ ያልቸረቸርሽበት አለ? እድሜሽ ስንት ነው እንበል? አንተ ወንድ ነህ አሁን ልደክልሽ። አንቺ ዝምባም የፊትሽ እንኳን ማስጠላት። እኔ እኮ የሆነ ነገር ልንገራችሁ እና ልጅቷ ሳራ ትባላለች። የመባ ጉዳይ ነው ጉዳዩ። የመባ ጉዳይ ነውና ጉዳዩ ተቀጣጥረዋል። እዛ ቦታ ላይ ዱከም እንደተቀጣጠሩ 2 ጊዜ ተገናኝተዋል። እንግዲህ ከዛች ላይ ሙኒት ወደ 200 በቀላል በካሽ እንኳን ወደ 270 ሺህ ብር ነው የወሰደችው። ዱከም ተቀጣጠሩና ዱከም ለመጀመሪያ በህይወት ሙኒትን ሳያት ዱከም እኔ መኪና ውስጥ ነኝና ቢስሚላሂ ረህማን ረሂም አውዙ ቢላሂ ሚነ ሸይጣን ረጂም ጅማለ ጂጂክያ እንኳ ከጂጂ ትበልጣለች። እሷ እንግዲህ ጂጂክያ እንኳ ሰውነቷን ቀንሳለች። የሰውነቷ ማስፈራራት የእግሯ መወፈር አዑዙ ቢላህ አንቺ አሁን እንደ አንቺ አይነት እበት ክምራር ሽንት ቤት እኮ ስንቴ ሽንት ቤት እንደተሰበረ ታውቂያለሽ? አንቺ ስትቀመጭበት አዳሞኔቱ አዳር ጥባሙ ነኝ ሌባ የሌባ ልጅ
አጭበርባሪ። እስኪ ግቢ ኢትዮጵያ። እኔ አንቺ ዛሬ ኢትዮጵያ የምትገቢ ከሆነ በዚህ 2 ቀን ኢትዮጵያ ይህንን ቻሌንጅ ስጧት። አንቺ ኢትዮጵያ እኔ የምትገቢ ከሆነ እኔ ካሜራ አበራለሁ። መግባት ግን አትችይም። የቁም እስረኛ ነሽ። ለልጆችሽ ነው ይኖር 6 ልጆችሽ ፓስፖርት ስላለ ለልጆችሽ ነው የምትኖር። ለማንኛውም ከዚች ጉማሬ ከእንዳንቺ አይነት አርቀላቢ እንዳንቺ አይነት ጉማሬ አሳማ አመድ በደንብ ምንድን ነው የላክልኝ ልጅ ምናምን እንዳይሆን ብራዘር ለጥፈው እያልከኝ ነው። እንቅሻለሁ፣ እኔ በጣም እንቅሻለሁ። በዛ ላይ አሳብድሻለሁ። አሳረኛውን አስገቡት፣ አሳረኛውን አስገቡት። በኋላ ኦኬ፣ ሪከርዱን ላክልኝ፣ ቴሌግራም ላይ ላክልኝ። ያንን እነ መሲን የምታለቅስበትን ያን ሁሉ ሪከርድ ላክልኝ። ሰው ሂዳ እንዴት እንደምታማ በየቀንም አልተውሽም፣ ስራዬን ማረግሽ። አረ በቃ ተዋት። አልተዋትም ጭራሽ ማህበረሰብ ጋር ደርሳ ማህበረሰብን ነክታ። ይቺ ቡቱቱ ጅም ቤት ሂዳ አትቀንስም ማለት 8 እንጀራ ቁጭ ብላ የምትጠርግ አንድ ሳህን የማይበቃት የሳህን የምግብ ዕዳ የምግብ ጸር ኪሎ እንዲቀንስ ጅም ሂዳ ታግላ ኪሎ አልቀንስ ብሏል። እቺ ዳውላ 300 ኪሎ ብልታም ደግሞ አንቺ ብልታ አለ ታያለሽ። አንቺን በኔ ስድብ ቀዘን በቀዘን ሆነሽ ቀዝነሽ እንድትሞች ነው ማረግሽ። ቀዝነሽ አታፍሪም? እንደዚህ ስትወሪ ግን ግምል የምታክይ ሴት ልጅ እኮ ትንሽ ከጨመረች መጀመሪያ ብልቷ እኮ ነው የሚጨምር።